እንኳን ለዚህ ቀን አደረሰን። እንግዲህ 5 ዓመት ተጠብቆ የሚገኝ ነው፣ መብት ነው፣ የዲሞክራሲ መነሻው ነው። ስለዚህ ህዝቦች በእያንዳንዱ ድምጻቸው የሚቀጥሉትን 5 ዓመታት የሚመሯቸውን ከወረዳ ጀምሮ እስከ ክልልና ከዚያም በላይ እስከ ሀገር እስከ ፌዴራል ድረስ የሚመሯቸውን ሰዎች የሚመርጡበት ቀን ነው። እንግዲህ ዲሞክራሲያዊ ቀን ነው ብለው ይሻላል። እና እዚህ መጥቼ እንግዲህ ወረዳ ሳይ ወይ ምርጫ ጣቢያ ሳይ በጣም ብዙ ህዝብ ነው ያለው። ህዝብ እንደውም በጠዋት ነው ነቅሶ የወጣው። በጣም ደስ የሚል ቀን ነው፣ ፀሐዩም እንደምታዩት። ስለዚህ ይሄ ትልቅ ቀን ነው ለእኛ ለኢትዮጵያውያን። ይህንን እየተለማመድን ስንሄድ እና የተሟላ ዲሞክራሲ ወደፊት ደግሞ ሲኖረን በጣም ውጤታማ ያደርገናል ብዬ አምናለሁና ስለዚህ የምጠብቀው ቀን ስለሆነ በጣም ደስ ብሎኛል። እኔም ቤተሰቤም ባለቤቴንም ይዤ የመጣሁት የአንድ ድምፅን ጉልበት፣ የሰዎችን ጉልበት፣ ሰዎች ለወደፊት ለሀገራችን ይሰሩልናል የሚሏቸውን ከታች ጀምሮ ጠንካራ የሆነ በዚህ በመንግስት ግንባታው ላይ እንግዲህ መንግስት የሚገነባው ከታች ጀምሮ ነው። ከጎጥ ጀምሮ ከዛ ቀበሌ ከዛ ወረዳ እያለ ነው እና የሚያድገው። ስለዚህ በትክክል ሊያገለግሏቸው ወይም ሊያገለግሉን ይችላሉ የሚሏቸውን ግለሰቦችና ፓርቲዎችን ለይተው የሚመርጡበት ጊዜ ነውና ይሄ የሚያመላክተው ምንድነው? በትክክል ካልሰራችሁልን ጠብቀን ደግሞ የዛሬ 5 ዓመት እናነሳቸዋለን ወይም ከበረታችሁና ከጎበዛችሁ አንድ እርምጃ ወደፊት የምትወስዱን ከሆነ በሀገራችን ሰላም የምታጸኑ ከሆነ ልማታችንን የምታፈጠኑ ከሆነ ለሁላችንም በየጠረጴዛችን ላይ ዳቦ የምታቀርቡ ከሆነ ስራ የምትፈጥሩ ከሆነ ልጆቻችን ትምህርት ቤት ተምረው ትምህርታቸውን ጨርሰው ውጤታማ ሆነው ለሀገራቸው ልማት አስተዋጽኦ እንዲያደርጉ ሁኔታዎቻቸውን የምታመቻቹላቸው ከሆነ የገጠሯ ሴት አርብቶ አደሯና አርሶ አደሩ እንደዚሁ በሰላም ሰርተው ልጆቻቸውን በሚገባ አስተምረው ወደሚቀጥለው የስልጣኔ ደረጃ ቤተሰባቸውን የሚያደርሱ ከሆነ ይህ ሁሉ ሊሰራ የሚችለው እንግዲህ በዲሞክራሲና በዚህ አሁን ትንሽ እንደ ቀላል በምናየው በድምፅ ምክንያት ነው እና ስለዚህ እንግዲህ ይሄ ድምፅ ቀላል ድምፅ አይደለም። እንዳልኩት ወደፊት የጎለበተ ሲሄድ ደግሞ ከፍተኛ የሆነ ጉልበት ይኖረዋል። ለዚህ ነው እንግዲህ ህዝቡ ፀሐይ ሳይል ዝናብ ሳይል ቆሟል። ምንም እንደምታየው ደስ እያለው እየተጨዋወተ ነው። ጎረቤቶቼ ቆመዋል እና የዛሬ 5 ዓመት ገደማ ወደ 5 ሰዓት ገደማ ነው የቆምኩት። እንደውም ዛሬ ፈጥኖልኛል በአንድ ወልም በሌላ ምክንያትና ይሄ የሚያስደስት ነው። ይሄ መብት ነው። መብት ማለት ይሄ ነው። ምክንያቱም መብትን በሌላ ሁኔታ ሳይሆን በእንደዚህ በራስህ የተደማመረ ድምጽ ሲሆን ሁላችንም እኩል የሆነ የድምጽ ጉልበት ሲኖረን እና እነኚህ ድምጾች ተደማምረው ከአርብቶ አደር ከአርሶ አደር መጥተው ተጠናክረው ሲሄዱ እንግዲህ አገር ግንባታው ላይ የራሳቸው የሆነ ተጽዕኖ ያሳድራሉ። ይሄ እንግዲህ በየምርጫው ዓመት እየጎለበተ ነው የመጣው። እኔ እንግዲህ አሁን 7ኛዬ ነው ስመርጥና እድገቱን በሚገባ አስተውያለሁ። ስለዚህ ደስ ይላል እና ሁሉም ኢትዮጵያውያን እዚህ ተቋዳሽ እንዲሆኑ እመኛለሁ። ዋናውና ትልቁ ነገር እንግዲህ ዘንድሮ በ2018 ሀገራችን ከምትሰራቸው ትልልቆቹ ነገሮች አንዱ ምርጫ ነበር። ከምርጫ ቀጥሎ ደግሞ ህዝቦቻችን እንደዚሁ በዲሞክራሲያዊ ሂደት ቁጭ ብለው የሚነጋገሩበት ሰዓት ነው፣ የሚመካከሩበት ሰዓት ነው እና የዚህ ሀገራዊ ምክክሩ በዚሁ የበጀት ዓመት ስለሚካሄድ 2018 እንግዲህ ብዙ መልካም ነገሮችን፣ በጎ ነገሮችን፣ ጥሩ ነገሮችን እና ለሀገር ግንባታው አስተዋጽኦ የሚያደርጉ መሰረቶችን ጥሎ ወደ 2019 ያሸጋግረናል ብዬ ተስፋ አደርጋለሁ። አሁን እንግዲህ ድምፅ ጉልበት አለው እና ለዚህ ነው እንግዲህ ድምጾች ይጠራቀሙና ከጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ ከወረዳው መሪያችን ወይም ወረዳ አገልጋዮቻችን ድረስ በድምጾቻችን ነው የምናመጣቸው። ወደዛ የምናነሳቸውም እንደዛው ነው መሆን ያለበትና ስለዚህ ህዝቦቻችን ልማት ይፈልጋሉ። ህዝቦቻችን ሁላቸውም እኔ በዚህ በሀገራዊ ምክክር እንዳስተዋልኩት መልካም አስተዳደር ይፈልጋሉ። ሁላቸውም ህዝቦቻችን ሙስና እንዲጠፋላቸው ይፈልጋሉ። ከሁሉም በላይ ደግሞ ሰላም በየቦታው እንዲሰፍን ይፈልጋሉ። ስለዚህ እናቶች፣ አባቶች፣ አረጋውያን ጠንካራ የሆነ ሰላምን ይፈልጋሉ። እነኚህ ሁሉ ነገሮች ሊመጡ የሚችሉት እንግዲህ አገር ጠንካራ እንድትሆን የሚያስችሉት
የዚህ የድምጾቻችን ድምሮቹ ናቸው። የድምጾቻችን ድምሮች ጠንካራ ከሆኑ የውጭ ኃይል አይደፍረንም፣ ጠንካራ ሀገር እንሆናለን። ኢትዮጵያ እንግዲህ 12 ክልሎችና 2 ከተማ መስተዳድሮች ነው ያሉን። ህዝቦቻችን በጣም የሚያምሩና የረጅም ዘመን ታሪክ ያላቸው የረጅም ዘመን ትውፊት ያላቸው ናቸው። ጠንካራ የሆኑ ሃይማኖቶች ያሉን ሀገር ነን። ተጋምደን ተዋልደን ተሳስረን የኖርን ህዝቦች ነን። ከውጭ አንድ ነገር ሲመጣ ሁላችንም በጋራ ሆነን ተምመን የውጭን ወራሪ ኃይል የምንከላከል ነን። ታሪካችን ያንን የሚያሳየው። ስለዚህ ልክ በዛው ስሌት በዚህ ይሄ ዲሞክራሲ ሂደቱን በሚገባ ካጠናከር ነው የምንጠላቸውን ነገሮች በየደረጃው ማስወገድ እንችላለን ብዬ አምናለሁ። የምንጠላቸው የምለው ቅድም ደጋግሜ ያነሳዋቸው እንደ ሙስና፣ የመልካም አስተዳደር እጦት፣ የሰላም እጦት እና ሁላችንም ደግሞ የዚች ሀገር እኩል ተጠቃሚዎች እንድንሆን ማስቻል። ምክንያቱም ዳር ሀገር ያሉት ኢትዮጵያውያን መሀል ሀገር ካሉት ጋር የተማሩት ገና ከሚማሩቱ ጋር አረጋውያን ከወጣቶቹ ጋር ሁሉም የሁላቸውም ሀገር እንዲሆን ከተባለች ሀገር ለአካል ጉዳተኞች፣ ለሴቶች፣ ለተገፉ የማህበረሰብ ክፍሎች፣ ለተፈናቀሉ፣ ለሚሰደዱ ለሁላቸውም እኩል የሆነች ኢትዮጵያ መሆን መቻል አለባት። ያንን ማስቻል የሚቻለው ምንድን ነው? በእንደዚህ ድምጻችን ተጠናክሮ በፈለግንበት ጊዜ መሪዎቻችንን የምናነሳ ስንፈልግ የምናስቀምጣቸው ሲሆን ነው። ይህን ለማድረግ ደግሞ እንዳልኩ የተደማመሩ ድምጾች ወሳኝ ናቸው። አንድ ድምጽ ቀላል አይባልም። አሁን እኔ ዛሬ ድምፄን ሰጥቻለሁ። የኔ ድምጽ ምናልባት ከሌሎች ጋር ይደማመርና እኔ የምፈልገውንም ሰው ወደ ኃላፊነት ወደ ስልጣን ሊያመጡ ይችላሉና ስለዚህ እንደምታው የዚህ የምርጫ እንደምታ በጣም ትልቅ ነው። ትልልቅ ሀገሮች እዚህ የደረሱበት ደረጃ ላይ የደረሱት ልክ እንደኛ ዲሞክራሲን በመለማመድ በማዳበርና ትልቅ ደረጃ ላይ በማድረስ ነው። ስለዚህ ተስፋ የማደርገው ይሄ የሂደታችን 7ኛው 8ኛው 9ኛው ስንል ጠንካራ ዲሞክራሲ የሰፈነባት ኢትዮጵያን ትገነባለች ብዬ ተስፋ አረጋለሁ። በተለይ ቀጣዩ ትውልድ ደግሞ እዚህ ላይ በደንብ መስራት አለበት። እቺ ሀገር የወጣቶች ነች። ሁልጊዜም እንደምንለው ወጣቶች ደግሞ ለጋራ መልማት እንጂ ለጋራ መጥፋት ራሳቸውን በጭራሽ መዘጋጀት የለባቸውም። ለዚህ ደግሞ እድል በጭራሽ መስጠት የለባቸውም ብዬ አስባለሁ።